በጣም ይቀፊጦኛል። በጣም ይቀፊጦኛል። የቤት ኪራይ እሺ እንቆይ ልቀንሰው። ምንድነው 60 ብር ይጎላል እኮ በጌታ ወየ ላይ የመጣ እኮ ነው። እናት ነፍሰ በላው መጣ። ነፍሰ ቤተሰብ ፌስታሉን በውሃ ሞልቼ ሶፋው ስር አስቀምጣለሁ። እናቴ ስትመጣ ትቀመጥበታለች። እንያት ሰላም ፋሚሊ እንዴት ቆያችሁ? በሌላ ሪአክሽን ቪዲዮ ተመልሰናል። ቪዲዮን ከመጀመራችን በፊት እንደተለመደው ላይክ፣ ሀሳብ ካላችሁ ኮሜንት ላይ ደግሞ ሰብስክራይብ እንዳይረሳ ቤተሰቡ ነው። ወደ ቪዲዮ ድንጋይ ነው። ዛሬ ደግሞ ወደ ፑል ቤት ነው የምንገባው። ፑል ቤት ያሉ ልጆች ላይ ምን አይነት ሪአክሽን እንደምናይ እናያለን። ላይክ፣ ሼር፣ ኮፕሊንግ፣ ሪፖስት እንዳይረሳ። ይመቻችሁ። ተሳስቶ በድንጋዩ ቢላችሁስ? በጣም ጥሩ። ከብት ድንቡጥ ነቅተውበታል። የሚገርመው የፑል ኳስ ከተመታ ሰው አይነሳም ይባላል። አንድ ቀን አይቀርልን። ቤተሰብ ፌስታሉን በውሃ ሞልቼ ሶፋው ስር አስቀምጣለሁ። እናቴ ስትመጣ ትቀመጥበታለች። እንያት እናቴን ያለች በጣም ጥሩ። ምን ያክሽን እና ጠረጴዛው ለምን ተነሳ? እኔ ቡና ፍልተሽ ትጠብቂኛለሽ ስል አንቺ እዚህ ጋር ሌላ ኮተት ታበጃለሽ አይደል? እስኪ ቡና ፍልልኝ በእናትሽ። ተስተካክሏል እኮ ላስተካክለው። አንዴ ትመለሻለሽ። ወሽ መድሃኒ ሲያንሳት ነው በቃ። እናት መጫወቻ አረግሻለሁ። ሀበሻ ሜን መንገድ ላይ በጣም ጥሩ። አንተ ተው በእናትህ በቃ ምንም እንዳትላት፣ በሰላም ትለፍበት። ቆንጂት ማማ አንቺ ይሄን ፊት ይዘሽ ልኮሪ ባልሆነ በአንድ ክርብት ነው። አሁን ስታምር ምናምን ስትል ነበር እንዴ? ምን አባ ነው የምትለው አንተ ደግሞ? አይደለም አሁን ስታደንቅ የነበረውን ውበት በአንዴ ስታጣጥለው ገርሞኝ እኮ ነው። ምን ነው በሽንቷ አካል ተግሞጥሞጥኩ አልክ? ምን ይመስላል? በጣም ጥሩ። ለከፋ ጎጂ ባለው ባይዘው ይባላል ጸብጸብ ሲልሽ። እሺ ምን የቸከስ ቪዲዮ ነው? አንተ እኮ ነው ምንድነው እያየኸው? አታየኝም ብለህ ነው? በቃ የሴት ቪዲዮ ስታይ ነው የምትውለው? እንዴት ታድላል በእናት እንደዚህ በጠዋቱ በነገር እየተንከባከበች። በጣም ጥሩ። አንድ ቀን የምር ጥሎሽ ይሄዳል። ሳምፉድ ዌልካም ብለናል። ዌልካም ቱ ኢትዮጵያ። የመሰለ ዝግጅት አዘጋጅታችሁ እዚህ ስለከፈ ዌልካም እነታደለ ሩባለ ዝግጅት አዘጋጅታችሁ ስለጠበቃችሁ እናመሰግናለን። ከሀገሬ እኔ 14 ዓመቴ ነው ሀገሬ ከገባሁኝ 14 ዓመት። I'm still emotional ምን ብዬ እንደማወራ ራሱ ኢሱ አሁንም እኮ በቃ ልጅ ነው የሚመስለው። በጣም ጥሩ
አቅም አሁን እስቲ ትንሽ ልረፍና ከዛ በኋላ ነው በጣም እናገራለሁ። ግን ስለመጣችሁ በጣም አመሰግናለሁ። ይሄን የመሰለ አቀባበል እንኳን ደህና መጣ ነበር። ሾልክም ይገባ ነበር የመሰለኝ እኔ በቀላሉ ግን ቴንክ ዩ ይሄን የመሰለ ክብር ስለሰጣችሁ እናመሰግናለን። ያው ሜራ ኢቨንት ባዘጋጀው ዝግጅት ላይ ደግሞ ሁላችንም እንገናኛለን፣ ጥሩ ታይም እናሳልፋለን ብዬ አስባለሁኝ። ናቲ የምትለው ነገር ካለ ደግሞ ያ አንፎድ የሚገርመው የአርት ሰው ነው፣ ይተውናል፣ ዳንሰኛ ነው፣ ስፖርቱ ላይ ያለበት የዘጠናዎቹ ሌዲስ ማን እስቲል ያው እንደ በፊቱ ነው። በርማሪ መቅደስ ነሽ? አዎ ሰላም። ከ3 ወር በኋላ ማገባው ባላለኝና ለኔ ጥሩ ነው መጥፎ ነው የሚለውን ታረጋግጭልኝ ነበር። ችግር የለውም ስራውን እሰራዋለሁ። 2 ቀን ስጪኝ። ይሄን እስማማበታለሁ። ከመግባታችሁ በፊት አስመርምራችሁ አግቡ። ሰላም ነው አቶ አሸብር እንዴት ነህ? ኤዶም የቀጠረችኝ ዌዲንግ ፕላነር ነኝ። አንዳንድ ለሰርጉ የምትፈልገውን ነገር ያው ጠይቀህና ልጻፋቸው ብዬ ነው። አረፈድኩብህ አይደል? በእናትህ መኪና አጥቼ እኮ ነው በታክሲ። ሲሪየስሊ በታክሲ ነው የመጣሽው? አዎ ደውለሽ ብትነግሪኝ ኖሮ እኮ ቪኤት ልክልሽ ነበር። ደስ ይላል። ቪኤት በጣም ጥሩ ደስ ይላል። ያሰብ አንተ ለዲኮሬሽኑ ምን አይነት ከለር አበባ ነው የምትፈልገው? ላይክ ዚስ ደስ ይላል። ስለ አበባው ከለር ልንገራት። ቅርታ ስክሪን እኮ አይፎን 12 በዚህ ሰዓት ምን ሰው አለ? አሁን ያለው የኔ ቆንጆ እቺ ኤክስትራ ነች። ያዣት አይፎን 15 ነው። ያ ይገባሻል። ደስ ይላል። በጣም ጥሩ ቆንጆዬ ሴት ህይወቴ ውስጥ ብትኖር ደስታዬ እንዴት ሙሉ እንደሚሆን። አንዴ መሄድ ያለብኝ ቦታ አለሽ። ደስ ይላል። እንዴት ነው ባሌን አገኘሽው? አዎ አግኝቼው ነበር። እንዴት ነበር? ባጭሩ የቤተሰብሽን ያንቺን ገንዘብ በልቶ ሊያበልጥ ነው። ላንቺ አይሆንሽም፣ ይቅርብሽ ነው። ደስ ይላል። ማን ነው የሚታመነው ብሏል ሰውዬው። በጣም መርማሪ። ደስ ይላል። ያሰብ የቤት ኪራይ እሺ እንቆይ ልቀንሰው። ምንድን ነው 60 ብር ይጎላል እኮ። አዎ እና ለምንድን ነው? ባለፈው ማብራት አልጠፋም፣ ሲገባ ደግሞ ከነ ማብራት አልነበር። አዎ ሻማና ከሰል ገዛውበት። ኧረ እባክህ ጀግና ጥሩ አድርጋል። ኦኬ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል። እንደውም 80 አድርገህ ነው የምትሰጠኝ እንደዛ ከሆነ። አዎ እንደ መጥቼ ጠጣው አለፈው። አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ። እንደ ይቀልዳል እንዴ? በቃ ኦዲት አድርግ። 20 ብር ነው አትርፋስ ጨመረሽ። በጣም ይቀፊጦኛል። በጣም እንዲፈርጅ ይቀፊጦኛል። አበሳሰት ተጠዋውቂ ልቤን ሰበረችው። ይሄ ነገር ኤአይ ነው አይደል? አዎ ኤአይ ነው እንዴ? እኔ ራሱ እንደዚህ አይነት አማርኛ አላወራም እኮ። ኧረ ኤአይ ወይኔ ቢደፈታ እንዴ ስልኩት ነጥቆ ይስቃል። የማን ያንተ እኮ ነው የተወሰደው። መንታውል ለካ የሱ መስሎት ነው ሲስቅ የነበረው። በጣም ጥሩ። ኑሮ ሲከብድ ትላለች እንዴ? በዚህ ኑሮ ውድነት አንዱን እንዲሆነ ነገር አደርገዋለሁ እንጂ እጂ አልኖርም። ሁለቱን እንዴ ሚካኤል ምንድነው እየተፈጠረ ያለው? ሰላም ነው። ምን ቁጭ በል እስኪ ቁጭ በል። ዶክተርዬ ሚስቴ በሰላም መንታ መገላገሏን ታውቃለህ አይደል? እንዴ አይደለም እንደ ያገላገልካት አንተንና ማታ ሳስብ አደርኩኝ። እኔ መንታ ወልጄ እንዴት እኔ ይሄ ለዚህ ዶክተርማ የሆነ ነገር ላደርግለት ይገባል አልኩኝና ከመንታው ልጅ አንዱን አመጣውልህ፣ አንዱን ላንተ ወሰደው ብዬ በቃ ኑሮ ከብዶ አይደለም። ኧረ ዶክተርዬ ንገረኝ ካመንክ ትወስዳለህ። ማለልኛ ንገረኝ ችግር የለም። ያው በቃ ኑሮ ከብዶኝ ነውና አንዱን ላንተ ልሰጥ አስቤ እኮ ነው። ሁለት ቀን እዚህ ኑሮ ውድ። አይ ሚካኤል እኔ አንተ መንገድ እኮ ተጠቅመን እኮ ለኛ ሚካኤል። ኧረ እባክህ ዶክተር ልጆቼው ከጎኔ
ጓደኛዬ ነሰምኝ ሰጥቼው ጓደኛዬ ጋር ናቸው። ይወደዱ የታባቱ በድላቸው ያድጋል። እየመጣ እኮ ነው። በእናትህ ነፍሰ በላው መጣ። ምን ይሻለናል? በእናትህ ምን ካለው በእናትህ ምን ይሻላል? የሞትን እናስመስል እንዴ? ይሻላል እንደዛ ሳይገለን የሞትን እናስመስል። እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁልት ይመስላል። አንደኛው ደግሞ የሆነ አራርፈ እምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ራስ ላንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው። ከምትሞቱ አርፋችሁ አስመስሉ፣ ግድ የላችሁ። አንተ ነው የሚያወራው። ራስህን አታውቀውም እንዳንተ። አረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስማውን ሙሉ እኮ አንተ ነው የገለጸው። ችግር ፊት ምናምን አለ እኮ። ማን ነው ችግር ፊት ከኔና ካንተ? ስለንተ አለ ያወራ። ማን ነው በችግር ይጠበሰው ከኔና ካንተ? የብብቱ ታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም ይጥፋል። ያው ብብት ምናምን አለ። የማን ብብት እንዴ? ስለብብት ተው ስመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያያልከው አንተ ሰውዬ ነኝ እየተከራከርክ ሞታችኋል። አንተ ራስህን አታውቀውም እንዴ? ስመጥራት ነው የቀረው ልጁ። ቶሎ ከፈለክ ና አንጠይቀው። ወንድሜ ስለማን ነው ያለው? እያወራኝ ነበር ስለማን? አትንተባተብ። ስለማን ነው ስታወራኝ ነበረው? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? አንተ ነው ታዲያ ለማን ይሆናል? ስላንተ ነው አንተ ምንም አይደለም። እኔ ሞት ይሻላል አላችሁ። በጣም ጥሩ ይታያል። እዛ ይታያል። ይታያል። እሺ ጆን ዳንኤል ሰይፉ እስር ቤት ይታያል። ለማንኛውም እንኳን ለቤት አበቃ ብለናል። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን 1 አመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር። ያው ስለሚያውቀው ስርን እሱ በደምብ በትክክል ዳዊት ድሪባ የጆን ዳንኤል አጎት ነው። ያው ፌመስ ነው ዳዊት ድሪባ እንደምታውቁት። ይገርማል ኮኔክሽኑ። አለማመደኝ የሻማ ይባል ነበር ድሮ። አሁንም አለ ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትቀበል። ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። ያዋ ስላለ እኔ አልተባልኩም። ግን ቢዘፍንም ራሱ ድምጻዊ ነው እኮ ጆን አይደል? አይደዋ ተዘለለ። በጣም ጥሩ። በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የ1 አመት ከ4 ወር ብዙ አይቼበታለሁ። ብዙ ነገር እና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። መንፈሳዊም ዓለማዊ መንፈስ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በመጀመሪያ ታይም ላይ ህይወት ነበረ ምናምን ብዙ ሰው ይመጣል ምናምን ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም። እኔ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። የሆነ ቤት ገባው። እሺ ያሲ ነው። ዋው አልሐምዱሊላህ ስራ አገኘሁ ብዬ እየሰራሁልህ። እንዴት ነው? ሬዲዮ ሰራለሁ ቀን ከድሽዬ ጋር ድሽዳና ማይ ሲስተር ከዛ እሰራለሁ። ከዛ ሌሊት ነው ደግሞ እኔ ደግሞ ሌሊት ይቀናኛል እንደ ጅብ። ሌሊት ነው ማስተናገድ። ቀኗን ለመጠቀም አርቱ ላይ ለመጠቀም ገብቷል። በስንት መከራ የተገኘ ስራ ገባሁልህ። አፍሪካውያኖች ናቸው። አዲስ ቤት ነው እዚህ ቦሌ አካባቢ ዘክለብ ይባላል። እዛ እያስተናገድኩልህ ምን እያልኩልህ ኮንሰርት ምናምን እንትን አለ። እዛ እየሰራሁኝ እስከ ሌሊቱ 9 ሰዓት ምናምን እሰራለሁ። እዛ ግቢ እንትን አለ የሆነ እንደ ሜንቴናንስ ኃላፊ አለ። ሁሉም ነገር የሚነካካ ሰው አለ አይደል? እዚህ አባይ ቲቪ ይኖራል ብዬ አስባለሁ። ሁሉም ጋር የምታስገቡት እንደ ቅመም አላው ካሜራ ታህል መፍቻ ይዞ ይመጣ አይሆንም። እሱ መፍቻ የምትለው አይነት ሰው አለ። እንደዚህ አይነት ሰው አለና ግቢ ውስጥ የሚፈለግ አይነት ሰው ነው። እሺ የሆነ ቀን ኮንሰርት ነበረ።
እኔ ፑሽአፕ ምናምን ሰራለሁ። እሺ ሎከር እኔ ስፖርት ነው መስራት እንፈልገው ፑልአፕ ስሰራ በትርፍ ሰዓቴ ማለት ነው። ወደ ወጣ ስል ምናምን ሰራለሁ ለሊት እንደመጋኛ። ከዛ እሱ ያይና ታውቃለህ ቅም ይቋጥሮብኛል ለካስ እቺ ሰውዬ ምንድነው ፈርጋጥ የምትለው ብሎ ለካስ ቆርጭሟል። እማች ነው ማነጋግረው ይሄን ሰውዬ ይላል። እሺ ከዛ ይዛለት የሆነ ቀን ኮንሰርት እንትን ብለስ ደክሞኛል ልክ ስገባ ለካስ እሱም ከጀርባ ይቀመቅምልሃል። እሺ ልብስ እየቀየርኩኝ ሎከር እንትን አንተ መሲ የሌሊት ቦክስ ይጣፍጣል። የሌሊት ቦክስ ተማሱ ተዋረጋት የሌሊት ቦክስ እሺ እንዲህ ሲሰጠኛል ማለት የሎከር አራማ ዞን ውስጥ አለ ጭንቅላቴ ተቀረቀ። ሁለት ነው ሊተወኝ መስሎ እዛው ጠቅላላ አገልግሎት አይደለ በመፍቻ ፈልቅቆ ለወጣ እሱ ምንድነው ሐሳቡ ይለኛል ይፈሰፍሰኛል። እሱ ከኢንተንሽኑ ምንድነው ስፖርት ይሰራል ፑሽአፕ ይሰራል ከያዘኛ አይለቀኝም ነው ሐሳቡ። እኔ በዛ ሰዓት ይሄ ማለቀው ነገር ምንድነው ገንዘብ ብቻ ነበር። እኔ ህልም ነው ያለ ዓላማ ነው ያለ ገብቷል። አንዳንድ ሰው ስፖርት ሲሰራ ልትጣላ ወይም ይሁን ምናምን ነው የሚመስለው ውጥር አትበይ ምናምን የሚል ኢንቴንሽን ነው ዝም ብሎ ከመር ተነስቶ አዎ ብረታ አያጣ ብቻ የሆነ ብረት ከጭንቅላትህ ጋር ሲጋጭ ነው የብረት ባህሪ ያለው በለ ተወሲል ነው ምሳብ እስቲ ሞክረኛ ይለኛል እንጂ ሰው ፈንት በቃ እንኳን አይተው እንዲህ ያደርገኝ ነው ሲወጣው 9 ሰዓት ተኩል እንደዚህ ያልኩልህ ይላል። ከዛ የምራይ ደበደበኝ። ስታፎች አሉ እዛ ማንንም እንትን ሊል አልቻለም። ሶ አንድ ሁለቴ ሲል ምንድነው አይነት ስታፍ ልክስል ከሆነ ቦታ ብቻ የሆነ ስለት ምናምን ነገር ነው እንደዚህ አይነት ነገር ሰማኝ። ካለፈ በኋላ የሆነች ልጅም ፌንት ወደቀች ምናምን ነገር እሱን አይታኔ በዛ ሰዓት ዞሮብኛል። ላይ የሚችለው ምንድነው ፈጣሪን እየተማጸንኩ ነው። ማንንም ብቻ ግን ቦክሱ ሲበዛብኝ ምን ብያለሁ አሉ የደም ስነት ማንንም በማከላከል እንዳይገባ አላለሁ አስተሉኝ ማለት ነው። ማንንም እንዳይገባ አዛ በማግስቱ ሄድኩኝ ወደ ቤቴ ሌሊት ነው በእረፍቴ ነበረ። ያሲኑ ሳክስ ጀመረች ነው ቀልክ ስመጣ ከእንደገና መንገድ ላይ ጠብቀኝ ሰውዬ አይፋታ ለካስ እሱ ሐሳቡ ምንድነው የድናሞል አስፋልት አለ አይደለ ይቅርታ ሊጠይቅ ነው በሱ ታጥቼ ነው አይነት ስታፍ ነው አናው እንዴ ተበዳይ እንደሆንኩኝ ድርጅቱን ማውቋል። ሶ ቢሮ ተጠራን። እኔ በዛ ሰዓት ገፍትሬ ያለኩ ምክንያቱም በኪሴ ድንጋይ ይዤ ነው ምን ያመጣል ሞኝ ሰው አለ ደስ ብዬ ማለት ነው ደስ ብዬ ነው የምላችሁ ገብቷቸው አሁን ሪል ስቶሪ ነው ባይዘው ሎከር ውስጥ ከገባው እንትን በስተቀር ማለት ነው። እሺ እኔ በሰዓቱ ወንድ ልጅ ትሰነዝራለህ ያቅመን እኮ ትሞክራለህ። ግን ምንድነው እዛ ቤት ውስጥ የሚፈልግ ሰው ነው። አንድ ድርጅቱ ውስጥ ከተደባደብክ ማስጠንቀቂያ ሁሉ የለውም ትባረራለህ። ቀጥታ ድብድብ ፈጽሞ ክልክል ነው። ግን እኔ ብሰነዝር ምን ይባላል ተደባደቡ ነው ነው። ከዛ በኋላ ሚዛን ላይ ማን ይቀመጣል? ለዚህ ቤት አስፈላጊው ሰው ማን? እሱ ነው። ቪአይፒ ነው እሱ ነው። ሰው እሱ ይቀራል። እኔ ከእንደገና ሲቪ ይዤ ሊዞር ማለት ነው። ገብቷል። ጓደኞቼ እኮ እንዳለ እኮ ስራ አላችሁ። አሁን አየር መንገድ እኮ ተቀጠርኩልኛል። ጓደኛ ሲቀመጡ ሁሉ እንዴት የፕሌን ድምፅ እያወጣ ነው። ከባድ ነው። አንዳንድ ሰዎች ከባድ ነው። ሬሳ ሳጥን ስራ ብታገኝ ደግሞ ከባድ ነው። ከዛ እኔ አሁን ሐሳቡን ነው እንድትይዙ የምፈልገው ከቀሉ ባለፈ ማለት ነው። ቢሮ ማኔጅመንት ትፈልጋላችሁ ተባልን። ቁጭ አለን ምናምን። ቅርብ ጊዜ ነው ያገባው እሱ ሚስት እርጉዝ ነች ምናምን ይሄን ሰምቻለሁ። ቁጭ አለ እንደዚህ ሰው አያ አድቫንቴጅ አለኝ እኔ አሁን አስታውሳለሁ። ማኔጅመንቱ ክብ ሰርቶ እስኪ ያሲን ተናገር ተባልኩ። ቅድሚያ ለአንተ ነው የምንሰጠው ተበዳይ ነኝ። እኔ እንደዚህ እንትን ብዬ ቆፍጠን ብዬ እንደ ወንድ ድምፅ ላወጣ ፈልጌያለሁ። ግን ይሄ እንባ ስተላለቀ የሚወጣው ድምፅ አለ ምንም ያደረኩት ነገር ማታ ታያቀኝ ሰላት ምንም ድምፅ ክትክት እየሰራ
ውሃ ጠጣና ተናገር ሲባል ጭራሽ ተናገርኩ። ምን አልኩት? እኔ አልናገርም፣ ቀድመህ ተናገር አልኩት። ቀድሞ መተኮስ ጥሩ አይደለም። ባይ እቺን ነገር ተረዱ። እሺ ተናገራል። ከዛ ልክ ሲናገር ምን አለው? በድዬዋለሁ፣ ጠጥቼ ነበረ፣ ያደረኩት ነገር ትክክል አይደለም፣ ተሰምቶኛል አለ። እንደኔ ያልተሰማው እንዱላ አንተ ተሳፈሰኝ። በጣም ተመታ ታየኝ እኮ እንዴት እንደመታ። እረፍት ብንወጣ እኮ እንዴ አንተ ደግሞ እንደ ብትደባደብ ደግሞ ሌላ ችግር ስለሚያጋጥም ተደበደብክ ዝም ብለህ። ምክንያቱም ህልም ነው አላማ ወጥቷል። እኔ አውቃለሁ። ልክ ነው። አልፏል ደግሞ ያሲኑ አንበሳ ብራውን ለማግኘት የሄድኩበትን ርቀት አውቃለሁ። የከፈልኩትን ዋጋ አውቃለሁ። መራብ ይደብራል። ባይዘው ለህልም ሲሆን የሆነ ኤክስፖዠር የለም። ብቻ የምትፈልገውን ቦታ ለመድረስ ብዙ መከራ አይተሃል። ተናገር ተባልኩኝ። ያደረከው ነገር በእውነቱ ካንተ ከእድሜ የማኳያ የሚጠበቅ ነገር አይደለም። እድለኛ ሆኖስ ግን አንተ የመታኸው ህልምና ዓላማ ያለው ሰው ነው አልኩት። ህልምና ዓላማ ያለው ሰው ነገን ስለሚያስብ ስለሚጠነቀቅ ከህልሙ አንፃር ነው ነገሮችን የሚቃኘው። ሰው እኔ አንተ ላይ ዱላ መሰንዘር ይችል ነበር፣ ግን አላረገው። ምክንያቱም ነገን ማደናቀፍ አልፈልግም። ግን አንድ ነገር ልንገርህ ባለው ቴሊም ሚስተር እርጉዝ ነች። አትሊስት ከዚህ በኋላ ለዚህ ነገር ስትል ባህሪን አስተካክል። እኔ ግን ለአላህ ብዬ ይቅር ብዬሃለሁ። ግን አንድ ነገር ልንገርህ፣ በቴሌቪዥን መስኮት የሆነ ሰዓት እያየኸው የምታደንቀውን ሰው የደበደብከው አልኩት። ይኸው መሴ ሾው ላይ ቁጭ ብሎ እያየኝ ስለሆነ ሆኗል። በትክክል እዙ አዲስ አበባ ነው የሆነው። ክልሉ ልታስፈሰፍሰኝ ነው። ደግሞ ከጥቂት ዓመታት በፊት አንዳንድ የባህል ዝግጅት ሲዘጋጅ ሲወዛወዝ አንተን የሚመስል ሲወዛወዝ አይቻልም። ተወዛዋዥ ወንድም አለ እንዴ? ስጋ ቅብ ራሴ ነኝ እባክህ እኮ። እውነት ነው? ተወዛዋዥ ነበርኩ። የት? እኔ በደብረ ዘይትም ተወዛውዥ ያለው። በጣም የተወዛወዝኩት ስራ በማጣት ሲቪዬ ነው። በጣም የተወዛወዝኩት እውነቱን ነው። ሲያምርብኝ ደግሞ ካኪ ፖስታ ይዘህ ሁሉም ደርሶበታል። እዛ ላይ ነው የተወዛወዝኩት። በጣም ተወዛዋዥ ነበርኩ። ባህል ተወዛዋዥ ነበርኩኝ። ያው በቃ እኔ ዞሮ ዞሮ መድረስ ነው የምፈልገው፣ ከመድረክ መራቅ ነው የማልፈልገው። ማዳ ኮከቡ ሳትወዳደር ነው ተወዛዋዥ የነበርከው? አዎ። ምን አይነት ድምጽ ነው ያወጣው? አዎ። ምንድን ነው አልኩት? አዎ። ወይ ጉድ! ማዳ ኮከቡ ለመድረስ ልካ አስተናጋጅም ነበርክ፣ ተወዛዋዥም ነበር።